ሰራ ይሆናል። Let us start together. Welcome to our channel. Today we are going to do aptitude question together. First of all, እንዲለን choose the word that is most similar in a meaning to happy. ይህ ማለት ያው ብዙ ጊዜ እንዲህ ጥያቄዎች ይመጣሉ። happy የሚለው ቃል ጋር በጣም ሲሚላር የሆነ ቃላት ከነኚህ ውስጥ የትኛው ነው ማለት ነው። and A ላይ A sad, B joyful, C angry, D tired. እዚህ ላይ ተጠየቅነው ሲሚላር ነው። ሃፒ የሚለው ጋር ሲሚላር ነው የሚለው ነው። ሳድ የሚለው ሀዘን ነው። ጆይፉል ደስታ ነው። ኤንግሪ ንዴት ነው። ታየርድ ድካም ነው። ስለዚህ ሃፒ ከሚለው ጋር የሚመሳሰል ቃል ጆይፉል የሚለው ነው። ጆይፉል ማለት ደስታ ነው። ሃፒ ደስታ ነው። ሰው ለዚህ መልስ ሊሆን የሚችል ለዚህ ጥያቄ መልስ ሊሆን የሚችል ጆይፉል የሚለው ሃፒ ከሚለው ጋር ሲሚላር ሚኒንግ ይኖረዋል ማለት ነው። ወደ ሁለተኛ ጥያቄ ስናል choose the word that is the most opposite in meaning to dark. እዚህ ጋር በጣም መጠንቀቅ ያለባችሁ ላይ እንደዚህ ነው የሚሸውደው የአፕቲቲዩድ ጥያቄና ቀደም ሲሚላር ሚኒንግ ነው ያለው። አሁን ደግሞ ኦፖዚት ሚኒንግ ነው ያለው። ኦፖዚት ማለት ተቃራኒ ማለት ነው። ሶ ከማን ጋር ከዳርክ ከሚለው ጨለማ ከሚለው ጋር ኦፖዚት የሆነው ነው ያለው። እንደ መጀመሪያ ጥያቄ ቢሆን ተመሳሳይ ቢሆን ብላክ ነው። ዳርክ ማለት ብላክ ነው ጋር ይመሳሰላል። ሶ አሁን ግን ኦፖዚት ስለሆነ ላይት የሚለው ይሆናል ማለት ነው። ዳርክ የሚለው ጨለማ ነው። ናይት ማታ ወይ ጨለማ ነው። ሻዶው ጥላ ነው። ብላክ ጥቁር ነው። ስለዚህ ከዚህ ዳርክ ከሚለው ጋር ኦፖዚት ሚኒንግ ያለው ብቸኛ ቃላት እዚህ ውስጥ ላይት የሚለው ይሆናል ማለት ነው። ወደ ቀጣይ ጥያቄ ስናልፍ select the correctly spelled word ይላል። እንደዚህ አይነት ጥያቄዎች ቀጥታ ነው መመለስ የምትችሉት ፎርሙላ የለውም። ይሄ የማንበብና የመጻፍ ስኪላችሁን አይደንቲፋይ ለማድረግ ነው። ሶ ቀጥተኛ በትክክል የተጻፈው ሬሲቭ የሚለው ቃል ይሄኛው ነው ማለት ነው። ይሄ አይልም ሬሲቭ አይልም ብቻ ሁሉም አይሉም። ትክክለኛ ቃል ሬሲቭ ተብሎ የተጻፈው ቢ ላይ ያለው ነው ማለት ነው። ሶስተኛ ላይ ያለው fill in the blank space. she dash to school every morning. ይሄኛው ደግሞ ከቴንስ ጋር የተያያዘ ጥያቄ ነው። ምክንያቱም አፕቲቲዩድ ኩዌሽኖች ሲባል ያው ከሁሉም አይነት እንግሊዘኛና ማትስ ጥያቄዎች የተወጣጡ ናቸው። አሁን በብዛት በእንግሊዘኛ ነው የምንሰራው። ሌላ ቀጣይ ፓርት ላይ ደግሞ ማትስ ፓርቱን እንሰራለን። she dash to school every morning. ሁሌ ጠዋት የተነሳች ሁሌ ትምህርት ቤት ትሄዳለች። every morning የሚለው ሲምፕል ፕሬዘንት ቴንስ ያደርገዋል ማለት ነው። ይሄንን ቴንስ ሰው እዚህ ጋር መልስ ሊሆን የሚችለው ሺ የሚለው ሲንጉላር ሳብጀክት ስለሆነ ሲንጉላር ቨርብ ነው የምንጠቀመው። ሺ ጎስ ቱ ስኩል ኤቭሪ ሞርኒንግ የሚለው ይሆናል ማለት ነው። ወደ ቀጣይ ጥያቄ ስናልፍ choose a word that is the most similar in a meaning to big. ቢግ ከሚለው ጋር ተመሳሳይ የሆነ ትርጉም ያለው ከነኚህ ቃላቶች የትኛው ነው ይላል። ቲኒ ጥልጥዬ ወይ ትንሽ ነገር ነው። ስሞልም እንደዛው ነው። ላርጅ የሚለው ሲሚላር ሚኒንግ ከቢግ ጋር ሲሚላር ሚኒንግ አለው ማለት ነው። ላርጅ ማለት ትልቅ ማለት ነው። ሶ ከቢግ ከሚለው ጋር ሲሚላር ሚኒንግ ያለው ላርጅ የሚለው ይሆናል ማለት ነው። ወደ ቀጣይ ጥያቄ ስናልፍ identify the word that is different from others. ይሄ ደግሞ ከሁሉም የሚለየው የትኛው ነው የሚለው አፕል፣ ባናና፣ ካሮት፣ ኦሬንጅ። ይሄኛው በምንድን ነው የሚለያየው የሚለው ነገር ሁሉም ከተዘረዘሩት ነገሮች አንዱ ለየት ይላል። የትኛው ነው ለየት የሚለው እዚህ ጋር እንደምታዩት አፕል፣ ባናና እንደ ኦሬንጅ ፍሩት ናቸው። አንድ ነገር ግን ቬጂቴብል ነው። ምንድነው እሱ? ምንድነው? ካሮት ቬጂቴብል ውስጥ ነው የሚመደበው ማለት ነው። ካሮት ቬጂቴብል ውስጥ ነው የሚመደበው። ሰው እነኚህ ፍሩት ናቸው። ካሮት ግን ቬጂቴብል ነው ማለት ነው። ስለዚህ ካሮት የሚለው ይሆናል ማለት ነው መልሱ። እሺ choose a correct article. he is dash honest man. እንደ እንግሊዘኛ በነገራችን ላይ h as a vowel ነው ኮንሲደር የምትደረገው። ስለዚህ በቫውል የሚጀምረው ቃላት ደግሞ ሁሌም ወስደው አን ነው ማለት ነው። so he is an honest man. honest አይደለም እዚህ ጋር honest ነው የሚለው h as silent or ደግሞ as a vowel ነው የምትነበበው ማለት ነው። ስለዚህ he is an honest man ነው የምንለው ማለት ነው።
ቀጥሎ ያለው select the word that is most opposite in meaning to fast fast ከሚለው ጋር opposite meaning ያለው የትኛው ነው ይላል quick ፈጣኝ ነው rapid የፈጠነ ነው swift እንደዛ so slow የሚለው ይሆናል ማለት ነው slow የሚለው fast ከሚለው ጋር opposite meaning አለው ማለት ነው እሺ they have dash finished their homework already ነው ያለቀው ነገር ስንገልጽ ብዙ ጊዜ already ነው የምንጠቀመው they have already finished their homework የት የሚለው ገና ላልተፈጸመ ነገር ነው የምንጠቀመው still ገና ነው never ከነጭራሹም አልተፈጸመም ነው so መልስ ሊሆን የሚችለው እዚህ ጋር already የሚለው ይሆናል ማለት ነው እሺ choose the correct spelled word necessary ለሚለው በስተክል የተጻፈው ከነኚህ ውስጥ ይሄኛው ነው ቅድም እንደነገርኳችሁ የማንበብና የመጻፍ ስኪላቸው ነው እዚህ ጋር የሚታየው ማለት ነው ሶ የሚያነብና የሚጽፍ ሰው እንደዚህ ነገር አይከብደው ሰዎች እንዲህ ነገርን አንድ ባንድ አይታችሁ እንትን ማለት የምትችሉት ነገር ስለሆነ የማንበባችሁን ዴቨሎፕ አድርጉ ብቻ ነው ላችሁ የምትችለው እዚህ ጋር ወደ ቀጣይ ጥያቄ ስናልፍ find the word that is most similar in meaning to quick ይሄኛ ደግሞ quick ከመለው ጋር ተመሳሳይ የሆነ similar meaning ያለው ቃል ፈልግ ነው እዚህ ውስጥ slow ቀስ የሚል ነገር ነው lazy ሰነፍ ነው fast ፈጣኝ ነው late ቀርፋፋ ወይ ደግሞ ያው በጣም ቆይቶ የሚደርስ ሰው አይነት ሰው ማለት ነው ስለዚህ ተመሳሳይ meaning ያለው ከquick ጋር fast የሚለው ነው ማለት ነው fast የሚለው ከquick ጋር ተመሳሳይ የሆነ meaning አለው ማለት ነው ቀጥሎ ያለው identify the word that is different from others ይላል ከሁሉም ለየት ያለ word ፈልግ ነው Monday Tuesday January Friday ይሄ ሁሉም ጊዜ ለመግለጽ የምንጠቀምበት ተርሞች ናቸው ግን የሚለየው ሌሎቹ ቀናቶች ናቸው አንዱ ግን ወራት ነው Monday ቀን ነው Tuesday ቀን ነው Friday ቀን ነው January ግን መንዝ ነው ከወራቶቹ አንዱ ነው ስለዚህ እዚህ ጋር ጃንዋሪ የሚለው different from others ብለን መምረጥ እንችላለን ማለት ነው ቀጥሎ ያለው dash is my best friend dash is my best friend እዚህ ጋር he she ነው የሚሆነው ምክንያቱም is የሚለው ሲንጉላር ስለሆነ እዚህ ጋር she ነው የምንጠቀመው ይሄኛ pronoun ነው appropriate መልስ የሆነው ማለት ነው so she የሚለው መልስ ይሆናል ማለት ነው I am looking forward meeting you እዚህ ጋር ደግሞ ትክክለኛ preposition የትኛው ነው I'm looking forward to meeting you I'm looking forward to meet you to meeting you አይባልም to meet you ነው መሆን ያለበት I'm looking forward to meet you ነው መሆን ያለበት ስለዚህ መልሱ to ነው የሚሆነው ማለት ነው እዚህ ጋር ደግሞ opposite meaning to brave የሚለው opposite meaning ያለው ከነኚህ ውስጥ brave የሚለው ብልህ ወይ ደግሞ genius የሆነ ሰው ማለት ነው ስለዚህ courageous fearless cowardly bold እዚህ ጋር opposite meaning ያለው brave ጋር cowardly ማለት ነው brave ማለት ምንም የማይፈራ ሰው ማለት ነው cowardly ማለት ደግሞ ያው የሚፈራ የማይደፍር ነገሮችን ለማድረግ ምክንያት የሚያቀርብ አይነት ሰው ነው ስለዚህ ለዚህ መልስ ሊሆን የሚችለው cowardly የሚለው ይሆናል ማለት ነው ቀጥሎ ያለው select the correctly spelled word accommodate ለሚለው ትክክለኛ በስተክል ተጻፈው የትኛው ነው ለሚለው ቅድም እንደነገርኳችሁ የማንበባችሁን ስኪል ዴቨሎፕ እንድታደርጉ ነው accommodate የሚለው ነው ማለት ነው እዚህ ጋር ቀጥሎ ያለው find the word that is most similar in meaning to angry ከሚለው ጋር ተመሳሳይ meaning ያለው የትኛው ነው ይላል hungry ሳይሆን angry ነው ይሄኛው መናደድ ነው hungry መራብ ነው so ከመናደድ ጋር similar meaning ያለው mad crazy ማለት የሆነ ማለት ሰው እናንተ ላይ ሲጫው ምናምን don't mad at me ይባላል አትበድብኝ አትጮብኝ አይነት ነገር so mad የሚለው similar meaning ነው ማለት ነው ከነኚህ ጋር identify the word that is different from others ይላል ከሁሉም ለየት የሚለው የትኛው ነው ይላል dog cat horse rose
የትኛው ነው? በጣም ቀላል ነው። ሮስ ነው። እነኚህ አኒማል ናቸው። ሮስ ግን አበባ ነው። ሶ ሮስ የሚለው ቀላሉ መልስ ይሆናል ማለት ነው። እሺ እዚህ ጋር if it rains cancel the picnic if it rains we dash cancel the picnic ይሄ ደግሞ ኮንዲሽናል ታይፕ 1 ይባላል። ኮንዲሽናል ታይፕ 1 ስንገልጽ ኢፍ ክሎስ እና ሜን ክሎስ አለው። ሜን ክሎሱ ዊል ፕላስ ቨርብ 1 ነው። ዊል እና ካንስል የሚለው ቨርብ 1 ነው። ስለዚህ if it rains we will cancel the picnic የሚለው መልስ ይሆናል ማለት ነው። ቀጥሎ ያለው she is interested dash learning French she is interested in learning French የሚለው መልስ ይሆናል ማለት ነው። ትክክለኛ preposition in የሚለው ይሆናል ማለት ነው። select the word that is the most opposite in meaning to rich rich ከሚለው ጋር opposite meaning ያለው እዚህ ጋር የትኛው ነው? poor የሚለው ነው ማለት ነው። ምክንያቱም rich ሀብታም ነው፣ poor ደግሞ ደሃ ነው። ስለዚህ opposite meaning ያለው እሱ ይሆናል ማለት ነው። choose the correctly spelled word እዚህ ጋር በትክክል የተጻፈው ቅድም እንደነገርኳችሁ embarrass ይሄኛው ነው ማለት ነው። embarrass ኤላ ያለው ነው ማለት ነው። ቀጥሎ ያለው this is the book I was telling you about book ነው፣ መጽሐፍ ነው። ስለ መጽሐፍ ያወራን whom አይባልም። ስለዚህ ስለ መጽሐፍ ስናወራ ሁሌ እዚህ ጋር እንደምታዩት book is a thing ነው። so relative pronoun which is correct word ምክንያቱም እዚህ ጋር ስለ book ያወራን whom አንልም። ስለዚህ ትክክለኛው ይሄንን መልስ ሊሆን የሚችለው this is the book which I was telling you about እኔ ሳወራ የነበረው መጽሐፍ ይሄኛው ነው። which የሚለው መልስ ይሆናል ማለት ነው። find the word that is most similar in meaning to small ከሚለው ጋር በጣም similar meaning ያለው የትኛው ነው ይላል። small የሚለው teeny ነው። ሌሎቹ large ትልቅ ነው፣ huge ትልቅ ነው፣ big ትልቅ ነው። ስለዚህ teeny የሚለው similar meaning ያለው ማለት ነው ለስሞል ጋር። so መልሱ teeny ነው። identify the word that is different from others ከሁሉም ለየት የሚለው የትኛው ነው ይላል። እንደምታዩት red blue green loud እነኚህ ከለር ናቸው። loud ግን ሌላ ነው። ስለዚህ loud የሚለው መልስ ነው ማለት ነው። red blue and green are colors. loud describes sound ነው የሚገልጸው ጩኸት ማለት ነው። ትልቅ ድምጽ ሲወጣ loud ይባላል። ስለዚህ እሱ ነው መልሱ ማለት ነው። she dashed to the market yesterday እዚህ ጋር yesterday የሚለው ማየት በቂ ነው ይሄን መልስ ለመመለስ። yesterday ከሆነ ሁሌ ምን ይሆናል? went ነው የሚሆነው። past tense ነው or verb to ነው የሚሆነው past tense ከሆነ። so she went to the market yesterday ትላንት ወደ ገበያ ሄደች የሚለው መልስ ይሆናል ማለት ነው። dash you help me with this bag ስለዚህ እንደ ነገር ability የሚገልጹ ነገሮች can እና could ናቸው። could you help me with this bag የሚለው መልስ ይሆናል ማለት ነው። አንድን ሰው እንዲያግዛችሁ ከፈለጋችሁ አንድን የተከበዳችሁ የሆነ እቃ ወይ ደግሞ የሆነ ነገር could you help me with this bag ብለን ነው የምንጠይቀው ማለት ነው። ቀጥሎ ያለው choose the word that is the most opposite in meaning to early ከሚለው ጋር opposite meaning ያለው የትኛው ነው? ስለዚህ እዚህ ጋር እንደምታዩት late አለ። late opposite ሊሆን አይችልም። soon አለ በቅርቡ ማለት ነው። prompt እና quick አሉ። ስለዚህ እዚህ ጋር choose opposite opposite ነው። ስለዚህ early የሚለው በጣም ቀድሞ የደረሰ ሰው ቶሎ early ይባላል። late ደግሞ እሱ ተቃራኒ ነው። ምክንያቱም እዚህ ጋር opposite ስለሆነ የተጠየቅነው የearly opposite late ነው ማለት ነው። ቀጥሎ ያለው select the correctly spelled word maintenance የሚለው የሚገልጽልን word ይሄኛው ነው ማለት ነው። maintenance የሚለው በትክክል ተጻፈው ቢ ላይ ያለው ነው ማለት ነው። እሺ 30ኛ መጨረሻ ጥያቄ identify the sentence that is grammatically correct የሆነው አረፍተ ነገር የትኛው ነው ይላል። he don't like coffee he don't አንልም he doesn't ነው የምንለው። ምክንያቱም he ሲንጉላር ስለሆነ ሲንጉላሪቲ ደግሞ doesn't ነው የሚወስዱት ማለት ነው። he doesn't likes coffee ኔጌቲቭ ሲሆን ደግሞ ኤስ አንጨምረው። ስለዚህ he doesn't likes coffee አይባልም ማለት ነው። he doesn't like coffee እኛ ትክክል ነው። እኛ ትክክለኛ አገላለጽ ነው።
he not like coffee ያለ not like coffee አይባልም do or does መሆን አለበት እዚህ ጋር። ስለዚህ ትክክለኛ መልስ ሲ ላይ ያለው ነው ማለት ነው። ስለዚህ አፕቲቲዩድ ይሄ መጀመሪያ ፓርት ነው። ስለዚህ ከዚህ በኋላ ደግሞ ትንሽ ከበድ ያሉ ጥያቄ ከዚህ የተሻሉ ጥያቄዎችን ይዘን እንመጣለን። ያው ራሳችሁን በደንብ መፈተሽ አለባችሁ። አፕቲቲዩድ ኩዌሽኖች ስራ አዲስ ስራ ስትቀጠሩ ለሆነ ነገር ማስተር ስለመማሩን ካፈለጋችሁ ለብዙ ነገር ለጠቅላላ ዕውቀት ለጀነራል ኖሌጅ ምናምን ነገሮች በጣም ጠቃሚ ስለሆነ እነኚህ ጥያቄዎችን ሁሌ ፕራክቲስ ብታደርጉ አፕሪሺየት ይደረጋል። ቻናላችን ደግሞ ሰብስክራይብ አድርጉና ከዚህ በኋላ የምንለቃቸው ቪዲዮዎችን ተከታተሉን። በጣም እናመሰግናለን። መልካም ቆይታ